ሰላም እንዴት ናችሁ ዩቲዩብ? ዛሬ ላይ እንዴት ከውስጣችሁ ወደ ውጭ መኖር እንደምትጀምሩ በደንብ አሳያችኋለሁ። ውጭ ላይ የምታዩዋቸው ውጭ ላይ የሚፈጠሩ ነገሮችን ማየት ማቆም እንዴት እንዳለባችሁ በደንብ አስረዳችኋለሁ። ከውጭ ማስገባት አቆማችሁ ከእናንተ ውስጥ መኖር እንዴት እንደምትችሉ አሳያችኋለሁ። እስከ መጨረሻው ድረስ በደንብ ተከታተሉ። ሁሌ እንደምነግራችሁ ዋን ቱ ዋን ኮቺንግ ከፈለጋችሁ አይደንቲቲያችሁን ለመቀየር አሁን ካላችሁበትም ደግሞ ማደግ የምትችሉበትን ኮቺንግ የምፈልጉ ከሆነ አንድ ለአንድ ኮቺንግ ስለምሰጥ ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች ብቻ ማለት ነው። ወደ ቪዲዮ ስንገባ ብዙ ጊዜ ፕሮግራም የተደረግነው እና የኖርነው እንዴት ነው ምናየውን እንድናምን ይሄ የሚታየውን የሚለካውን የሚመዘነውን ብቻ እውነት ብለን እንድንቀበል ነው ያደግነው ማለት ነው። እና ዝም ብለህ ማይሆን ነገር አታስብ። እሱ እባክህ ዝም ብሎ ሀሳብ ነው፣ ኢማጂኔሽን ነው። ዝም ብለህ ኢማጂን አታርግ ብቻ የተባለን ያደግነው። ስለዚህ እውነት ብለን የምንቀበለው ምንድነው ውጭ ላይ የምናያቸውን ውጭ ላይ ሀፕን የሚያደርጉትን ብቻ ነው። እና ምነግራችሁ ነገር ውጭው ህይወት ላይ የምናየው ኢስ ጀስት ፕሮጀክሽን እንደሆነ ማወቅ አለባችሁ። ፕሮጀክሽን ማለት ለምሳሌ ፕሮጀክተር የምታውቁ ከሆነ ፕሮጀክተር ስራው ፕሮጀክት ማድረግ ነው ግድግዳ ላይ፣ ወይም ደግሞ ለምሳሌ ስልካችሁን ከቲቪ ጋር ስታገናኙ ቲቪው በራሱ ምንም የለውም፣ ስልኩ ላይ ያለውን ነው ፕሮጀክት የሚያደርገው። ህይወትም እኛ ውስጥ ያለውን ነው ፕሮጀክት የምታደርገው። እኛ ስለ ራሳችን የሚሰማንን እኛ ስለ ራሳችን የምናስበውን እኛ አእምሮስ የምናመላልሰውንና የሚሰማንን ነው የምታሳየን መልሳ ማለት ነው። ይሄ ነው ፕሮጀክሽን ማለት። ስለዚህ ህይወት በራሷ ምንም የላትም ማለት ነው፣ መስታወት እንደሌለው። መስታወት ስራው ምንድን ነው? እኛን ማሳየት ብቻ ነው። ከፊት ለፊቱ የቆመውን ነገር ነው መልሶ የሚያሳየው። ሌላ የተለየ ነገር የለው፣ ማንጸባረቅ ነው ስራው ማለት ነው። ህይወትም እንደዛ ነው። ህይወት ላይ ሀፕን የሚያደርጉ የምታዩዋቸው ነገሮች በራሳቸው ምንም አይደሉም። ስለዚህ ህይወት ላይ ያሉ ነገሮችን እያያችሁ ከሆነ ህይወት ላይ የምትኖሩት እና ራሳችሁን ሳይሆን መስታወቱ ላይ ህይወት ላይ ያለውን ነገር ለመቀየር የምትሮጡ ከሆነ ምን መሰላችሁ? ኦልሬዲ ለምሳሌ ከዚህ በፊት ያያችሁትን ፊልም ማለት ነው ደጋግማችሁ እንደማየት ነው። ከዚህ በፊት ያያችሁትን ፊልም እያያችሁ ግን የተለየ ውጤት መጠበቅ፣ መጨረሻው የተለየ እንዲሆን መጠበቅ። ታውቁታላችሁ እኮ መጨረሻውን። ህይወት ላይም እንደዛ ነው ማለት። ህይወት ላይ ሀፕን እያደረጉ ያሉ ነገሮችን ውጭ ላይ ያሉ ነገሮችን ለመቀየር የምትሮጡ ከሆነ ውስጣችሁን ሳቀይሩ እናንተን ሳቀይሩ ምንም የሚቀየር ነገር አይኖርም ማለት እየባከናችሁ ነው ማለት ነው። ስለዚህ ውጭውን ማየት ማቆም አለባችሁ። ምክንያቱም ውጭው የትላንት ሀሳባችሁ፣ የትላንት ስሜታችሁ፣ የትላንት ማንነታችሁና ራሳችሁ የምታዩበት መንገድ ውጤት ነው። እሱን እያያችሁ ከሆነ ባያችሁ ቁጥር እንደሱ አይነት ሀሳብ ነው የምታስቡት፣ እንደሱ አይነት ስሜት ነው የሚሰማችሁ፣ እንደሱ አይነት ውጤት ነው የምታገኙት። ውጭውን ባያችሁ ቁጥር ራሱን ነው መልሶ የምታገኙት ማለት ነው። ስለዚህ ውጭውን ማየት አቁማችሁ ውስጣችሁን ማየት ጀምሩ። እናንተ ሀሳብ ላይ የያዛችሁት ነገር ላይ ብቻ አተኩሩ። ስኬታማ ሰዎች ነንሴንስ ናቸው ይባላሉ። ያ ማለት ከስሜት ዋሶቻቸው በላይ ናቸው፣ ከአካባቢያቸው በላይ ናቸው፣ ከጊዜውም በላይ ናቸው ማለት እንደ ጊዜው አይደሉም። አካባቢያቸው ላይ እንደሚያዩት አይደለም። ሀሳባቸው ላይ ያዩትን ነገር እውነት እንደሆነ አውቀው ይኖራሉ፣ በዛ በሚፈልጉት ደረጃና በሚፈልጉት ሀሳብ ልክ ማለት ነው። ህይወት ላይ የምፈልጉት ነገር አለ፣ መሆን ያለባችሁ ነገር አለ እና ስኬት ብላችሁ የምታስቡት ነገር አለ። እሱን ስትፈልጉ ያ ውጤት ያለውን ሰው አሁን መሆን መጀመር አለባችሁ። ያንን ያያችሁትን ውጤት ማመን መጀመር አለባችሁ። አሁን ላይ ያላችሁ ህይወት የሚያሳያችሁ የድሮውን ውጤት ነው ብያችኋለሁ። ይሄን የምታዩ ከሆነ ምን ታደርጋላችሁ? ትጨነቃላችሁ፣ ትፈራላችሁ፣ ጥርጣሬ ውስጥ ትገባላችሁ። ለምን? እዚህ ጋር እያያችሁት ያለው ያ የምትፈልጉትን ስላልሆነ ማለት ነው። ይሄ ደግሞ የትላንት ውጤት ነው አልኳችሁ። አዲስ የምትፈልጉት ውጤት ካለ መስታወቱ ላይ አዲስ ማየት የምትፈልጉት ነገር ካለ የምታደርጉት ምንድን ነው? እዚህ ፕሮጀክት የሚያደርገው ወደ ፕሮጀክተሩ ወይም ደግሞ ወደ ቲቪው የሚሄደውን መረጃ ነው የምትቀይሩት። ስልኩ ላይ እና ላፕቶፑ ላይ ያለውን መረጃ ነው የምትቀይሩት። መስታወቱ ፊት ለፊት የሚቆመውን ነገር ነው የምትቀይሩት፣ እናንተን ማለት ነው። ምክንያቱም ህይወት እናንተ ህይወትን በምታዩበት መንገድ ነው እሷ የምታያችሁ። ህይወትና እናንተ አንድ ናችሁ። እናንተ ጋር ያለውን ነው መልሳ የምታሳያችሁ። እናንተ ህይወት ከባድ ነች እያላችሁ ከሆነ አስቸጋሪ ነው ይህን ነገር ማግኘት፣ ወይም ደግሞ ብቻ የራሳችሁ እምነት ይኖራችኋል። ቪዲዮ መስራት ከባድ ነው፣ ሰው ፊት ቆሞ ማውራት ከባድ ነው። ብቻ ብዙ የምታስቡት ነገር አለ። እዚህ ሀገር ላይ እንደዚህ ማድረግ፣ እዛ ሀገር ላይ እንደዚህ መሆን፣ እቺ ያቺ የምትሉት ነገር አለ። በዛ በምትሉት ልክ ነው ህይወት የምታያችሁ። ህይወት ከባድ ነው ስትሉ ህይወት እናንተ የምታያችሁ ኦልሬዲ እንደከበደው ሰው ነው። እንደዛ አይነት ውጤት ነው የምትሰጣችሁ። ህይወት እኛ ጋር የሌለውን አታሳየንም ማለት ነው።
ስለዚህ ህይወትና እኔ አንድ ከሆንን ህይወት መስታወት ከሆነች እኔ ጋ ያለውን ከሆነ የምታሳየው ህይወት እኔ ጋ ያለውን ከሆነ ፕሮጀክት አድርጋ የምታሳየው አጉልታ ማለት ነው የምቀየረው እኔ። ስለዚህ ውጩን ማየት ማቆም አለባችሁ። የምትፈልጉትን ሀሳባችሁን ማየት አለባችሁ። ያን ሀሳብ በያዛችሁት ቁጥር ያንን ስሜት በያዛችሁት ቁጥር ያንን እሆናለሁ የምትሉትን ውጤቱ አለው የምትሉትን ሰው አሁን መሆን ስትጀምሩ ያንን ውጤት አለማምጣታችሁ፣ እንደዛ ሰው አይነት አክሽን ውስጥ አለመግባታችሁ፣ እንደዛ ሰው አይነት ተግባር፣ እንደዛ ሰው አይነት ውሳኔ፣ እንደዛ ሰው አይነት አነጋገር አለመናገራችሁ። ስለዚህ ህይወት ሰዎች አይተው አዎ አንተ እንደዚህ ነህ፣ አዎ አንቺ እንደዚህ ነሽ ብለው ከማጨብጨባቸውና ትክክል ነህ ከማለታቸው በፊት እናንተ ቀድማችሁ እንደዛ ማለት መቻል አለባችሁ። ሰዎች ከውጪ ስለሆነ እናንተ የሚያዩዋችሁ ሲያዩ ነው የሚያምኑት፣ ሲያዩ ነው ጎበዝ የሚሏችሁ፣ ሲያዩ ነው እውነት የሚመስላቸው። ማለት አውሮፕላንን ሁሌ የምሰጠው ምሳሌ ነው፣ ደጋግማችሁ አዳምጡት። አውሮፕላንን እናንተ አይተን አረ ይቻላል እኮ ብለን አሁን ከፍለን በአውሮፕላን ምንሄደው እነሱ እኛ ሳናየው ሰዎች ሳያዩት ለማየት ፈቃደኛ ስለነበሩ ነው፣ ስላመኑት ነው፣ ስለደፈሩት ነው። አንድ ዲዝኒላንድ የሚባል አለ ውጭ ላይ ማለት ነው። ትልቅ እንደ ኢትዮጵያ ላይ ካላችሁ ቦራ እንደሚባለው በሉት፣ ግን በጣም ትልቅ ነው እና ዲዝኒላንድን የጀመረው ወይም የሰራው ሰውዬ ገና ሳያልቅ ነው የሞተው እና ተመርቆ በዛው ደግሞ ያው ሰዎች እየተናገሩ ነበር እየወጡ ማለት ነው። እና አንድ ልጅ ምን አለ ሁጅዝ ባለቤቱ ማለት ነው ይህንን ሳያይ በመሞቱ በጣም ቆጨናል ምናምን ብሎ ተናገረ። ሚስትየው ከሱ ቀጥላ ወጣች እና ቅድም የተናገረውን ወጣት ላርመው ፈልጋለሁ አለች። እኔና እናንተ ከማየታችን በፊት እሱ አይቶታል። እዚሁ ፓርክ ውስጥ ቀድሞ ማንም ሳያይ ማንም ሳይጫወት እሱ ተጫውቷል። ሁሉንም አይቶት ነበር። ሰው ነበር ያላየው፣ እሱ ግን አይቶታል። እሱም ስላየው ምንድነው ሰዎች ማየት ችሏል ማለት ነው። ስለዚህ ህይወት ለእናንተ ከመስጠቷ በፊት ሰዎች አዎ ሆኗል ከማለታቸው በፊት እናንተ ሆኗል ማለት እናንተ ማየት አለባችሁ በአእምሯችሁ ማለት ነው። ህይወት ላይ የምናየው በአእምሯችን እንደሆነ ነግሬያችኋለሁ። አእምሯችን ውስጥ ነው ያለውን እያየን የምንኖረው። በአይናችን አይደለም የምናየው፣ አይናችን ብርሃን ነው የሚያስገባው። ነገር ግን የሚገባውን መረጃ ትርጉም ሰንተን የምናየው በአእምሯችን ነው። ስለዚህ ትርጉም የምንሰጥበትን አእምሯችንን ቀድመን የምንፈልገው ማየት ስንጀምር ነገሮችም ሲመጡ በዛ አእምሮ በዛ መነጽር ስለሆነ የምናየው አኳኋናችን፣ ውሳኔያችን፣ ንግግራችን ሁሉ ነገር ይቀየራል። ስለዚህ ከመሆናችሁ በፊት መሆን ተለማመዱ። ከማየታችሁ በፊት በአእምሯችሁ ማየት ተለማመዱ። ሰዎች አይተው አዎ ሆኗል ከማለታችሁ በፊት እናንተ ሆኗል ማለት ጀምሩ። ህይወት ለእናንተ ከመስጠቷ በፊት እናንተ ለራሳችሁ ስጡ። ያመፈልጉት ነገር ሲሆን የሚኖረውን ስሜት አሁን እንዲሰማችሁ ፍቀዱ። ሲኖራችሁ የሚኖራችሁን ሀሳብ አሁን ማሰብ ጀምሩ። ሲኖራችሁ የምታደርጉትን ተግባር አሁን መተግበር ጀምሩ። አሁን ያንን ሰው ስትሆኑ ያ ሰው የሚኖረውን ውጤት አለማግኘታችሁ። ስለዚህ ውጩን ማየት አቁሙ። ውጩ ምንም የተለየ የሚያሳያችሁ ነገር የለም። ከውጭ ወደ ውስጥ መኖር አቁሙና ህይወት እንደፈለገች ስትቀያየር የእናንተን ሙድ መቀያየር እንደማትችሉ ወቁና እናንተ ግን ስትቀየሩ ኢንፍሉዌንስ ማድረግ ትችላላችሁ። ላይፍን፣ ሰዎችን ኢንፍሉዌንስ ማድረግ ትችላላችሁ። እስቲ አንድ ነገር ለሳምንት አድርጉ። እስከዛሬ የነበራችሁን እምነት፣ እስከዛሬ የነበራችሁን ነገር፣ ውጭ ላይ የምታዩት ማትፈልጉት ነገር ካለ እስቲ ያንን ማየት አቆማችሁ በተቃራኒው ይሄ ነው ብላችሁ ራሳችሁ ማየት ጀምሩ። ለምሳሌ እናንተን በጥሩ መልኩ ማያችሁ ሰው አለ ብላችሁ አስቡ እና በጥሩ መልክ አያኝም ማለታችሁን ተዉና ውጭውን ማመን አቁሙና እናንተ ውስጣችሁን ቀይሩት። አይ እንትና በጣም ነው የሚወደኝ፣ በጣም ነው የሚያከብረኝ፣ በጣም ነው የሚንከባከበኝ፣ እንደኔ የሚወደው ሰው አይደለም እንደኔ ብቻ። እስቲ እቺን ሞክሩት። ወይም ሌላ ነገር አንድ ነገር ወስዳችሁ ሞክሩት። ውጭውን ትታችሁ ሪጋርድለስ ከውጭ የሚያሳየን ነገር ትታችሁ እናንተ ለራሳችሁ ሰዱ። የሆነ ሀሳብ የሆነ ስሜት እንደዚህ ነኝ፣ ይሄ ነገር እንደዚህ ነው ብላችሁ ያዙት። ምንም ከውጭ ሲመጣ አላይም ብላችሁ ይህንን ለራሳችሁ ንገሩት። ገንዘብ ላይ ሊሆን ይችላል፣ ምንም ነገር ላይ ብቻ ሞክሩት። ከአንድ ሳምንት በኋላ እና ያላችሁን ውጤት መታችሁ እዚህ ኮሜንት ላይ ጻፉልን፣ ልዩነቱንና ለውጡን ማለት ነው። እስካሁን የተማራችሁትና ሼር ያረኳችሁ ነገር በደንብ ከገባችሁ ገብቶኛል ብላችሁ ኮሜንት ላይ መጻፍ እንዳትረሱ። ከዛ በተጨማሪ ሁሌም እንደምነግራችሁ ዋን ቱ ዋን ኮችንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ይመቻችሁ። ሁሌ ቪዲዮ ፖስት ስለማድረግ
እንደምትማሩበት እርግጠኛ ነኝ። መልካም ጊዜ